የፊት መሸብሸብን በአንደኛ ደረጃ የሚከላከልልን የእንቁላል አስኳል በሳይንስ የተረጋገጠለት የፊት መሸብሸብን፣ የቆዳ መሸብሸብን እንደዚሁም ደግሞ የፊታችን ቆዳ ቶሎ እንዳያረጅ መሸብሸብ ቢገጥመው እንኳን የተወሰነ እንዲቀንስ የሚያደርግ በጣም አሪፍ የሆነ የማስክ አይነት ነው። ይሄ በሁሉም ዓለም ለማንኛውም ሰው ቆዳ ይሆናል ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የዛሬው በጣም ለየት ያለ ማስክ ነው የምታዩት። በጣም ትወዱታላችሁ። እኔ ራሴ በጣም ነው የወደድኩት የምር ማለት ነው። ቪዲዮውን ላይክ እያደረጋችሁ እስኪ ወደ አሰራሩ ደግሞ አብረን እንግባ እስከና አጠቃቀሙ ድረስ። በመጀመሪያ አንድ እንቁላል እናዘጋጃለን። እንዳይሸተን ያው ምን እንደምጨምር አሳያችኋለሁ። ይችንም ሽታዋንም ማትወዱ ያለ ሽታ እንድትጠቀሟት ማለት ነው። ምርጥ ሲስተም አለው እና ትጠቀሙታላችሁ። በዛ እናድርጋችሁ። አስኳሉን ነው የምንወስደው። ይህንን በሽምብራ ዱቄት እንደዚሁም በአብሽ ዱቄት የሁለቱም ሽታ የሚያጠፋ አለ፣ አሳያችኋለሁ። አስኳሉን በዚህ መልኩ እንለየዋለን ማለት ነው። ለአንድ ሰው አንድ እንቁላል በቂ ነው። አንድ እንቁላል አስኳል ማለት ነው እና ይህን እንጠቀማለን። ያው ጾም ተፈታ እንግዲህ ለቆዳችን እንቁላል አስኳል በጣም አሪፍ ነው። ቆዳ እንዳይሸበሸብ እንደዚሁም ደግሞ የተሸበሸበ እንኳን ቢኖር እንዲወጠር ያደርጋልና ቆዳችን ሲወጠር ያ የተሸበሸበው በተወሰነ መልኩ ይቀንሳል ማለት ነው። እንደዚሁም ደግሞ እንዳይሸበሸብ ይረዳናል። በዛ ላይ ደግሞ የተለያዩ ነገሮች በፊታችን ላይ ቢወጡ እነሱንም ያስወግዳቸዋል ማለት ነው። ጥቁር እንደዚሁም ደግሞ አለ አይደለ፣ ለጥንቃቄ ይሄ በጣም አሪፍ ነው። እዚህ ጋር የተጠቀምኩት አንድ የበቆሎ ዱቄት ነው። ይሄ ከሌላችሁ ምን ታረጋላችሁ መሰላችሁ? የሽምብራ ዱቄት አለ አይደለ፣ እሱ ይሆናል ማለት ነው። ካለ እሱም ይሆናል። እንደውም እሱ በጣም ምርጥ ነው። እንቁላል ራሱ ያስፈልጋችሁ። የሽምብራ ዱቄት በጣም ነው ለፊት የሚያጠራ፣ በጣም አሪፍ ነው። ካላችሁ እሱን ተጠቀሙ ማለት ነው። በደንብ አድርገን እናዋህደዋለን። እኔ እዚህ ጋር ምንም አልተጠቀምኩም። የሚገርማችሁ ነገር አንድ ማንኪያ ትንሽዬ ነው ያደረኩት። ራሱ አዋህዶታል። ሌላ ነገር አልተጠቀምኩበትም ማለት ነው። ለምን አስኳሉ ብቻውን ነው፣ ግን ትልቅ ነው። እዛ በደንብ አድርገን እናዋህዳለን። አሁን በመቀጠል እዚህ ጋር ትልቁ ነገር የምንቸገረው ያው ሽታው እንዴት እናደርጋለን ነው የምትሉትና ለሽታ የአበባ ውሃ ተጠቀሙ። ካለ የአበባ ውሃ ትጠቀማላችሁ። ከሌለ ደግሞ በሙዝ ታደርጉታላችሁ። ሙዝም ከሌለ ደግሞ የብርቱካን ልጣጭ ወይም ደግሞ ትንሽዬ ሎሚ ጁስ ትንሽዬ ታደርጉበታላችሁ እና ያን ያክል እንትን አይልም። አሁን ይሄ ምንም አይሸትም ስላችሁ ቢያንስ 75% ይቀንስላችኋል ማለት ነው እና በደንብ አድርጋችሁ ታቀላቅሉታላችሁ። አሁን ይሄ የአበባ ውሃ ወደ ሽታውን የሚቀይርላል። በዛው ላይ ደግሞ ለቆዳ ፊታችን ቆዳ በጣም ተመራጭ ነው። እሱም ብዙ ጥቅሞች አሉት ማለት ነው እና ይሄ እንደምታዩት በዚህ መልኩ ሆኗል። ትንሽዬ ነው የአበባ ውሃ ጠብ የምታደርጉት፣ ጠብታ በማንኪያ ጫፍ ማለት ነው። ላይቀጥንባችሁ ሌላ ነገር እንዳትጠቀሙ ማለት ነው። ይሄ አሁን ለፊቴ ብቻ ይበቃኛል። ለአንገታችሁም ከሆነ ትንሽ ዱቄቱን ጨመር ታድርጉበታላችሁ። እንቁላሉ በቂያችን ነው። በእንቁላሉ ውስጥ ያለው ንጥረ ነገር ወደ ውስጥ ዘልቆ የቆዳችን መሸብሸብ ይከላከልልናል። ከስር የቆዳችን ክፍል ደርሚስ የሚባላለና ወደ እሱ ገብቶ ጤናው እንዲጠበቅ ያደርግልናል። በመጀመሪያ ውዶቼ በስትክክል ወደ ውስጥ ገብቶ ጥቅሙ እንድናገኘው ፊታችንን በደንብ አድርገን መጀመሪያ እናዘጋጀዋለን። አሁን ሽታው የለም። ምን ጊዜም ስንቀባ ያው ንጹህ ፊት ላይ ሲሆን በጣም አሪፍ ነው።
ለምን ወደ ውስጥ ዘልቆ የውስጠኛውን የቆዳችንን ክፍል እርጥበቱን ጠብቆ እንዲኖር እንደዚሁም ደግሞ ያለ እድሜያችን ፊታችን እንዳይሸበሸብ ያደርግልናል። ይህም ደግሞ ከኬሚካል ነፃ የሆነ በቤታችን የምንጠቀመው ብዙ ወጪ የማያስወጣችሁ እውነት ሻዶ አትሉ ሜካፕ አትሉ ኧረ ስንቱ በዛ ላይ እንዴት እንደተወደደና የራሳችንን ነገር እንደዚህ የራሳችንን ቆዳ ብንንከባከብ በተፈጥሯዊ ነገር ለዛውም በጣም አሪፍ ነው። ተወዱሳላችሁ። ከዛን በደንብ አድርጌ ቀባዋለሁ። ዛሬ ማሳጅ አላደርግም። እያንዳንዱ ሁሉንም አዳርሰዋለሁ። ከላይም የቻላችሁትን ያክል ሁሉን ለመቀባት ሞክሩ። በነገራችን ላይ ከቻላችሁ ማለት ነው። ይህንን እየቀባችሁ ስልክ ራሱ እንዳታወሩ እሺ። ለምን በምታወሩበት ሰዓት ያ የሚወጥረው ቆዳችንን የሚወጥረው ነገር ስለምታወሩ አይወጠርም። እንደውም እንትን ይላል ሽብሽብ ይላልና ይነቃቃል። እንዴት ነው ይሆን እንደ መሰነጣጠቅ ነገር ይሆናልና እየቀባችሁ እያላችሁ ገና ማውራታችሁን ማቆም አለባችሁ ማለት ነው። ለ30 ደቂቃ ለ40 ደቂቃ መታገስ አያቅታችሁም። ምክንያቱም የተሸበሸበ ቆዳችንን እንደዚሁም ደግሞ ቆዳችንን ግትር አድርጎ ውጥር አድርጎ እንዲይዝልን ስለሆነ የምንቀባው ስለሚወጥር ማውራት የለብንም እና አታውሩ፣ ዝም በሉ ማለት ነው። ወይም ደግሞ አፋችሁን ሁሉ ቅብት አድርጉት። ተሳስታችሁ እንዳታወሩ እሺ። ኮመንት እንዳጽፉልኝ ደግሞ አደራችሁን እና በደንብ አድርጌ እንደዚህ ቀባዋለሁ። ያው የአበባ ውሃ ስላደረግኩበት ሽታው የዛን ያክል ብዙ አይደለም፣ የእንቁላል ሽታ ማለት ነው። ለምን አፍንጫ ላይ ቶሎ ስለምትወጣ ነው። እንግዲህ ሁሉን ወዶ አይሆንም፣ ጥቅሙን ወዶ ሽታውን ደግሞ ጠልቶ አይሆንም። ስለዚህ ለውጤት ያው መቻል አለብን ማለት ነው። ግን አይሸትም። እንደዚህ የቀባችሁ ደግሞ በላዩ ላይ ላስቲክ መደረብ ትችላላችሁ። በአንዴ እንዲያነሳላችሁ ወይም ደግሞ ሶፍት ለስላሳ ነገር መደረብ ትችላላችሁ። እኔ አልደረብም። እንደምታዩት በዚህ መልኩ ቀብቼዋለሁ። እሺ ስጨርስ ደግሞ እዩትማ እንዴት ጭልግ እንደሚል ማለት ነው። እንዴት እንደሚያብረቀርቅ በነገራችን ላይ አስገራሚ ነው የምር ማለት ነው። አስገራሚ አያችሁት። አሁን ቆይቼ ከመጣሁ በኋላ ምንም አላወራሁም። እንዳለ በፊት እንደሚያብለጨልጨው አሁንም ያብለጨልጫል፣ ግን ደርቋል። አውርቼ ቢሆን ኖሮ ይሄ ስንጥቅጥቅ ነበር የሚለው፣ ግን አላወራሁም። ስለዚህ ቀስ እያልኩ አነሳዋለሁ። ምንም ነገር አልደረግኩም። ሶፍት ወይም ደግሞ ላስቲክ አድርጌ ቢሆን በአንዴ ቅርፍፍ ብሎ ይነሳልኛል እና እኔ አልደረግኩም። ቀስ እያልኩ እንደዚህ ሳነሳት ነው ደስ የሚለኝ እና እንዴት ወጥሮ እንደሚይዛችሁ አትጠይቁኝ። ደግሞ ቶሎ ነው የሚሰራው። ይህ እንቁላል እንደ ቡና ብዙ አያስጠብቃችሁም እና ይሄ ፈጣን አማራጭ ነው። ያው ጾም ባልሆነ ሰዓት መጠቀም ትችላላችሁ ማለት ነው። ቀስ እያልኩኝ ያው ሁሉንም አነሳዋለሁ። በምታነሱበት ሰዓት ከውስጥ ማለት ነው ልክ እንዴት ነው የህፃን ልጅ ፊት አለ አይደለ? እንደሱ ልስልስ ያለ የህፃን ልጅ ቆዳ ነው የሚመስለው ቆዳችን ማለት ነው። እና ይሄንን ስትጠቀሙ እናንተ ያው እዛ ውጤቱን ታዩታላችሁ። በጣም አሪፍ ነው የምር ማለት ነው። አትጠይቁኝ። ለዚህ ቀስ እያለ እናነሳዋለን። ይህ ስታነሱት ራሱ አለ አይደለ? አላስፈላጊ የሆነ ከፊታችን ላይ እንደ ትንንሽ ላይናችን የማይታዩ ትንሽ ፀጉሮች አሉ። እነሱን ራሱ አብሮ ብድግ ያደርግልናል። በጣም ቆንጆ ነው የምር ማለት ነው። እና ድርቅ ነው ያለው እንዳለ ማለት ነው። ቢያንስ 40 ደቂቃ 30 ደቂቃ ይደርቅላችኋል። እንደምታዩት እኔ ፊቴ እዩት፣ ገና ሳልታጠበው እዩት እንዴት እንደጸዳ ማለት ነው። እንግዲህ ለ30 ደቂቃ ያክል ተሸፍኖ ምንም አየር ሳያገኝ ተወጥሮ ስለነበረ እዩት እንዴት እንደሚያሳምር የምር ማለት ነው። እና ሁሉንም የፊታችሁን ቆዳ እንዳለ ቀቡት የቻላችሁትን ያክል ማለት ነው። ከአይናችሁ ስር ውጪ ሌላውን ጠቅላላ መቀባት ትችላላችሁ።
ስታነሱት ልክ የታጠባችሁ ነው የሚመስለው። ፊታችን ማለት ነው የታጠባችሁት ነው የሚመስለው። ጽድት ነው የሚያደርገው። እንደነገርኳችሁ ሶፍት መጠቀም ትችላላችሁ። ግን እንደዚህም ስታነሱት ራሱ ይነሳል፣ የሚያስቸግር አይደለም፣ ይነሳል ማለት ነው። እንደዚህ ላለማንሳት ከፈለጋችሁ ደግሞ በውሃ ማለቅለቅ ትችላላችሁ። ግን እንደዚህ ስታነሱት ግን የበለጠ በጣም አሪፍ ነው፣ ከውሃ ይልቅ ማለት ነው። ካልሆነም በውሃ ይነሳል በቀላሉ። ውሃ አስነክታችሁ ማላቀቅ እንደዛ ይቻላል። ይኸው በዚህ መልኩ ጽድት አድርጌዋለሁ። እዩት፣ ጣም ነው ለውጥ ያለው። የምር በጣም ገራሚ አስገራሚ ነው። እያችሁት እንዴት እንደሚያለሰልስ በቃ ሶፍት ነው የሆነው። አሁን ታጥቤ ተመልሻለሁ። በደንብ አድርጌ እንደዚህ አዳርቀዋለሁ በሶፍቱ ቀስ እያልኩ ማለት ነው። እንደምታዩት በፎጣ ወይ በሶፍት እናዳርቃለን። ከዚህ በኋላ ደግሞ ሞይስቸራይዘር የምታደርጉበትን መጠቀም ትችላላችሁ። እኔ የራሴ የሰራሁት ባለፈው ለ20 ቀን ብያችሁ ነበር። ከዛ በላይ እየተጠቀምኩት ነው፣ የፊት ክሬም ማለት ነው። ውጭ የምትወጡ ከሆነ ያው ሰንስክሪን ያስፈልጋችኋል፣ በላይ መደረብ ትችላላችሁ ማለት ነው፣ የፀሐይ መከላከያ። ካልሆነ ግን ቤት ውስጥ ከሆናችሁ ደግሞ በዚህ ሞይስቸራይዝ ማድረግ ትችላላችሁ። ይህን መቀባት ትችላላችሁ ማለት በጣም የምወደው ክሬም ነው። ቤት ራሴ ነኝ ያዘጋጀሁት። ያላያችሁት ማየት ትችላላችሁ። በጣም ልስልስ ያለ ሶፍት የሆነ የፊት ቆዳ ነው የምታገኙት እንደዚህ ማለት ነው። በጣም የሚገርም ነው እና እየሰራችሁ አንዳንዴ መጠቀም ትችላላችሁ። ቢያንስ በ2 ወር አንድ ጊዜ እንደዚህ ብታጸዱ አሪፍ ነው። አመሰግናለሁ። ባይ ባይ።